አሜሪካ ባሳለፍነው ሳምንት የጋዛ ሁለተኛ ዙር የተኩስ አቁም ስምምነት መተግበር መጀመሩን ብትገልጽም የጋዛ ሁኔታ እየተባባሰ እንደሚገኝ ነው የሚነገረው። ዋሽንግተን የተኩስ አቁም ስምምነቱ አተገባበር ውጤታማ መሆኑን ስትገልጽ፣ ፍልስጤማውያን ደግሞ ባልተፈጸሙ ቃል ኪዳኖችና በሰብአዊ ቀውስ መካከል መውደቃቸውን እየገለጹ ይገኛሉ። ፕሬዚዳንት ትራምፕ በዚህ በሁለተኛ ዙር የተኩስ አቁም ስምምነት ጋዛን የሚያስተዳድር የጋዛ ሰላም ቦርድ የተሰኘ ቡድን ለማቋቋም ቃል ገብተው የነበረ ቢሆንም ይህንን ቃላቸውን ተግባራዊ ያለማድረጋቸው ደግሞ የጋዛን ሁኔታ እንዳያባብሰው አስግቷል። ሪፖርተራችን ዘነበ ኃይሉ በዚህ ጉዳይ ላይ ያሰናዳውን ዝርዝር ዘገባ ወደ እናንተ ያደርሳል። እንመልከተው። This took 3,000 years to get to this point. Can you believe it? And it's going to hold up too. We have peace in the Middle East, and we're going to try and keep it that way. I think we will be very successful. We were given a tremendous amount of help. Everybody was unified in wanting this war to end and seeing peace in the Middle East. አሜሪካ የጋዛ የተኩስ አቁም ስምምነት ሁለተኛ ዙር መተግበር መጀመሩን ያሳወቀችው ባለፈው ሳምንት ነበር። በመጀመሪያው ዙር የተኩስ አቁም ስምምነት ላይ የተካተቱት ነጥቦች ሙሉ በሙሉ ሳይተገበሩና እስራኤል በጋዛ የምትሰነዝረው ጥቃት በቀጠለበት ሁኔታ የሁለተኛው ዙር የተኩስ አቁም ስምምነት መተግበር መጀመሩ መገለጹ ብዙዎችን እያነጋገረ ይገኛል። ሁለተኛው ዙር የጋዛ የተኩስ አቁም ስምምነት በይፋ መተግበር መጀመሩን ያሳወቁት ደግሞ የፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ናቸው። በዚሁ ዙር ከሚከናወኑት ተግባራት መካከል በጋዛ የሽግግር መንግስት መመስረት፣ ጋዛን ከጦር መሳሪያ ማጽዳትና መልሶ መገንባት እንዲሁም ሐማስና ሌሎች ታጣቂዎችን ትጥቅ ማስፈታት ይገኙበታል። በሌላ በኩል ሐማስ የመጨረሻውን የእስራኤል ታጋች አስክሬን ለእስራኤል ማስረከብ አለበት የሚለውም ቅድመ ሁኔታ በዚሁ በሁለተኛው ዙር የጋዛ የተኩስ አቁም ስምምነት ውስጥ ተካቷል። የሐማስ አመራሮችና ሌሎች በጋዛ ያሉ ታጣቂዎች በዚሁ የሁለተኛ ዙር የተኩስ አቁም አተገባበር ላይ ለመምከር በግብጽ መዲና ካይሮ መክተማቸው ቢነገርም እስካሁን በምን ጉዳይ እንደተስማሙ በይፋ የተነገረ ነገር የለም። ሆኖም በመጀመሪያው ዙር የጋዛ የተኩስ አቁም ስምምነት እስራኤል ለመተግበር ከተስማማቻቸው ጉዳዮች መካከል አንዱንም በትክክል አለመተግበሯን የሚገልጸው የአልጀዚራ ዘገባ አሁንም የጋዛ ነዋሪዎች ይህ ሁኔታ ይሻሻል ብለው እንደማያምኑ ጠቁሟል። ከነዚህ ስምምነቶች መካከል እስራኤል በጋዛ ጥቃት ለማቆም ወታደሮቿ በጋዛ በቢጫ መስመር ከተሰመረው ድንበር ላለማለፍ ያልተገደበ ሰብአዊ እርዳታ ወደ ጋዛ እንዲገባ እንዲሁም የራፋ ድንበርን ለመክፈት ብትስማማም ሁሉም አለመተግበራቸው ይነገራል። የጋዛ የተኩስ አቁም ስምምነት ከተጀመረ አንስቶ እስራኤል በጋዛ ላይ ማድረስ በቀጠለችው ጥቃት እስካሁን 450 ፍልስጤማውያን ሲገደሉ ከ1000 በላይ ደግሞ መቁሰላቸውን የተመላከተው ሐማስ በበኩሉ ከ28 የታጋቾች አስክሬን መካከል 27ቱን ሲመልስ የአንድ ታጋች አስክሬን ብቻ እንደቀረው ነው የሲኤንኤን ዘገባ ያመላከተው። That was held there. It means there are now about less than 20 bodies that are being held. The militant group says that it ከዚህ በተጨማሪም ሁለት ወገኖች እስረኞችን መቀየራቸው የተነገረ ሲሆን እስራኤልም በርካታ ቁጥር ያለው ፍልስጤማውያን አስክሬን ለቤተሰቦቻቸው መልሳለች። ይህ ሁለተኛ ዙር የተኩስ አቁም ስምምነት መተግበር መጀመሩ በተገለጸ በቀናት ውስጥ ዋሽንግተን የጋዛ የሰላም ቦርድ አባላትን ይፋ ያደረገች ሲሆን ይህ ቦርድ ጋዛን እንዲያስተዳድር ኃላፊነት የሚሰጠውን የጋዛ ቴክኖክራቲክ ወይም ገለልተኛ የተውጣጣ አስተዳደር የሚቆጣጠር ይሆናል ነው የተባለው። And now we have a second phase, no less daunting, and that is to achieve the disarmament of Hamas and the demilitarization of Gaza. And as I mentioned to the Chancellor, there's a third phase, and that is to de-radicalize Gaza. Something that also people believed was impossible, but it was done in Germany, it was done in Japan, it's done in the Gulf states, it can be done in Gaza too. ይህ ጋዛን የሚያስተዳድረው ቴክኖክራቲክ ኮሚቴ በፍልስጤም የቀድሞ አመራር ዶክተር አሊ ሻዝ እንደሚመራ የተነገረ ሲሆን ኮሚቴውም የጋዛን መልሶ ግንባታና ደህንነት የማስጠበቅ ኃላፊነት እንደሚሰጠው ነበር የተመላከተው። ፍልስጤማውያን ይህን እቅድ በወረቀት ላይ ሲመለከቱት የተሻለ ነገን ተስፋ ቢያደርጉም ብዙዎቹ አተገባበሩ ላይ አሁንም ብዙ እምነት እንደሌላቸው የአልጀዚራ ዘገባ ያመላክታል። ብዙዎቹ ሙሉ ለሙሉ በሚባል ደረጃ የፈራረሰችውን ጋዛን ይህ የጋዛ የሰላም ቦርድና ኮሚቴ እንዴት መልሰው ሊገነቡ ይችላሉ የሚለውን ጥያቄ የሚመልስላቸው አካል ይሻሉም ነው የተባለው። በጋዛ አሁንም ብዙ ቤተሰቦች በሐዘንና ድባቴ ውስጥ መኖራቸውም ሌላው ችግር ሲሆን ጠንካራ የአስተዳደርና ደህንነት መዋቅር መዘርጋቱም ሌላው ፈተና ተደርጎ ይጠቀሳል። ይህ በእንዲህ እንዳለ በዛሬው ዕለት ይህንን የፍልስጤማውያንን ስጋት የሚያባብስ አዲስ መረጃ የተሰማ ሲሆን ይህም ከፕሬዝዳንት ትራምፕ አስተዳደር የጋዛ የሰላም ቦርድ ኃላፊነት መቀየር ጋር የተያያዘ ነው።
ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ያስተዋወቁት የሰላም ቦርድ የጋዛን ሁኔታ የሚቆጣጠር የነበረ ቢሆንም አሁን ላይ ግን ኃላፊነቱ ዓለም ላይ ያሉ ሁሉንም ግጭቶች የማስቆም አዲስ ኃላፊነት እንደተሰጠው ነው ፕሬዝዳንቱ የገለጹት። ፕሬዝዳንት ትራምፕ በዓለማችን ላይ ያሉ ግጭቶችን የማስቆም ኃላፊነት የተሰጠውን የሰላም ቦርድ አባል እንዲሆኑም ለ60 ሀገራት የላኩት አዲስ እቅድ ብዙዎችን እያነጋገረ ይገኛል። ምክንያቱ ደግሞ አባል ሀገራቱ የቦርዱ አባል ለመሆን ከፍተኛ የሆነ ገንዘብ እንደሚከፍሉ የትራምፕ አስተዳደር ቢገልጽም ገንዘቡ ወዴት እንደሚሄድም ሆነ ማን እንደሚያስተዳድረው እስካሁን የተባለ ነገር የለም። የትራምፕ እቅድ እነዚህ የሰላም ቦርዱን እንዲቀላቀሉ ጥሪ የቀረበላቸው የዓለማችን 60 ሀገራት የቦርድ አባልነታቸው ለሚቀጥሉ 3 ዓመታት እንዲቆይላቸው ከፈለጉ የግድ $1 ቢሊዮን ጥሬ ገንዘብ ማዋጣት እንዳለባቸው ይደነግጋል። ይህ የፕሬዝዳንት ትራምፕ አካሄድ የተባበሩት መንግስታትን ኃላፊነት የሚወስድና ስራውንም የሚያስተጓጉል እንደሆነም ነው እየተገለጸ የሚገኘው። አዲሱ የፕሬዝዳንት ትራምፕ የሰላም ቦርድ አባል እንዲሆኑ ጥሪ ከቀረበላቸው ሀገራት መካከል አንዷ የሆነችው ፈረንሳይ ይህንን ግብዣ አልቀበልም በማለት ቀዳሚው ሀገር መሆኗን የተነገረው። መሸነፍ ፈጽሞ አይወዱም የሚባሉት ፕሬዝዳንት ትራምፕ ፈረንሳይ አዲሱን የሰላም ቦርድ አልቀላቀልም ማለቷን ተከትሎ ደግሞ አዲስ የታሪፍ ዱላቸውን መምዘዛቸው አነጋጋሪ ሆኗል። ፕሬዝዳንቱ ፈረንሳይ ቦርዱን እንድትቀላቀል ለማስገደድ ሀገሪቱ ወደ አሜሪካ በምትልካቸው የወይንና ሻምፓኝ ምርቶች ላይ 200% ታሪፍ እንደሚጥሉ ነው ያሳወቁት። ትራምፕ በዚሁ ማስጠንቀቂያቸው ፕሬዝዳንት ማክሮን በስልጣን ላይ የሚቆዩት ለጥቂት ጊዜ መሆኑን ገልጸው የእርሳቸው ጉዳይ እንደማያሳስባቸው ቢናገሩም ኢማኑኤል ማክሮን ቦርዱን እንዲቀላቀል ለማስገደድ ሀገራቸው ወደ አሜሪካ በምትልከው የአልኮል መጠጦች ላይ ከፍተኛ ታሪፍ እንደሚጥሉ ነው አስረግጠው የተናገሩት። That's all right. What I'll do is if they feel like Costo, I'll put a 200% tariff on his wines and champagnes, and he'll join. But he doesn't have to join. If he said that, you're probably giving it to me a little bit differently. But if he actually did say that, but as you know, he's going to be out of office in a few months. ታዲያ በዚህ ውዝግብ መሃል የጋዛ ሁኔታ መረሳቱ አይቀሬ መሆኑን የሚናገሩት የፖለቲካ ተንታኞች ይህም ሁለተኛው የጋዛ የተኩስ አቁም ስምምነት አተገባበር አደጋ ላይ ሊወድቅ እንደሚችል ነው ስጋታቸውን እያጋሩ የሚገኙት። በሌላ በኩል በዚህ ዙር ሐማስ ትጥቁን ለመፍታት ፈቃደኛ ካልሆነ አሜሪካና እስራኤል እርምጃ እንደሚወስዱ ማስጠንቀቃቸው ደግሞ ጋዛን ወደ ከፋ ሰብአዊ ቀውስ ዳግም እንዳያመራት ስጋት ፈጥሯል።